ብዙ ጊዜ በተደጋጋሚ ብያለሁ። እንደው ዛሬ እስቲ ባጭሩ ላስረዳ። ስኮላርሺፕን በተመለከተ በኢትዮጵያ ወጣቶች ዙሪያ በጣም ብዙ የተሳሳተ መረጃ ነው ያለው። ለዚህ ለተሳሳተ መረጃ ዋናው ምንጭ ደግሞ ማህበራዊ ሚዲያ ነው። ማህበራዊ ሚዲያው ላይ በጣም ብዙ የተጋነኑ ዝም ብሎ ፎሎወር ለማግኘት የውሸት ተስፋ ለወጣቱ የሚሰጡ በጣም ብዙ ነው ያሉት። ለምሳሌ ጣሊያን ሀገርን እንደ ምሳሌ ልስጣችሁ። ጣሊያን ሀገር የባንክ ስቴትመንት የሚያሳይልኝ ሰው የሚል ጥያቄ በተለይ በዚህ ሰዓት በየአመቱ ይሄኔ ብዙዎቹ የውጭ ሀገር ትምህርት የሚታወቅበት ጊዜ ስለሆነ ውጤት የሚነገርበት ጊዜ ስለሆነ አድሚሽን ይሰጧችሁና አብሮ ገንዘብ አይሰጧችሁ እና ባንክ ስቴትመንት አሳይ የሚል ጥያቄ ይመጣል። ከዛ ውጭ ሀገር ያሉ ሰዎችን መጠየቅ ይጀምራል ማለት ነው። በተለይ ጣሊያን ያላችሁ ምን ያህል ሰው ሊጠይቃችሁ እንደሚችል ገምታለሁኝ። እስከዛ ድረስ በኢትዮጵያ ያየሁት የጣሊያን ሀገር የባንክ ስቴትመንት በቀላሉ ሲሳካ አይቼ አላውቅም። ጥያቄውም ከባድ ጥያቄ እንደሆነ ብዙ ወጣቶች አይረዱት። ወረቀት ማሳየት ብቻ ይመስላቸዋል። ምንም እኮ አይደለም፣ ብር መክፈል አያስፈልግም፣ ዶክመንት ማሳየት ብቻ ነው ይላል። ከዶክመንቱ ጀርባ ያለውን ኮሚትመንት አይረዱ። ኦኬ፣ ለአንድ ሰው ዶክመንት መስጠት ማለት ኃላፊነት መውሰድ ማለት ነው። ስለዛ ሰው እኔ አግዘዋለሁ፣ ይሄ ሰው መጥቶ አይቸገርም፣ ብዙ ቃል ነው የሚገቡትና እስከዛሬ ድረስ አልተሳካም። እባካችሁ የባንክ ስቴትመንት ከጣሊያን ሀገር የሚያሳይልኝ የሚለውን ነገር ጥንቃቄ ያርጉ። ሁለተኛ ሀገር አብዛኛው የውጭ ሀገር ዩኒቨርሲቲዎች ላይ ዶክመንት ብትሰጡ ይቀበሏቸዋል። አድሚሽን በቀላሉ ታገኛላችሁ። አድሚሽን ተገኘ ማለት ትምህርት ቤቱን ስኮለርሺፕ ወይም የክፍያ ጉዳይ ተሳካላችሁ ማለት አይደለም። አደራ አደራ አደራ። ስለ ስኮለርሺፕ በጣም ብዙ የተሳሳተ መረጃ ነው ያለው። በተደጋጋሚ ተናግረናል። እኔ አሁን እቺ የመጨረሻ አይናት በጣም ሰለችኝ። በቃ ይሄንን ቶፒክ መናገር ማለት ነው። ለምን ዝም ብሎ መለፍለፍ ሆነ አይሰሙም ወጣቶቹ። ተታለው ይመጡና ልታስተካክላቸው ስትፈልግ እሺ አይሉም። በቃ የሆነ አውቀህ እነሱ ስኮለርሺፕ እንዳያገኙ የፈለግክ አይነት ነው ብዙ ወጣቶች የሚረዱት። የውሸቱን ተስፋ ነው እውነት አድርገው የሚቀበሉት ማለት ነው። ስለዚህ እባካችሁ ይሄን አይነት የተሳሳተ ነገር ለምሳሌ 70% ስኮለርሺፕ ተሰጥቶኛል 30% የሚከፍልልኝ ተቋም ፈልግ። ተቋማት እንደዚሁ ዝም ብሎ የአንድን ሰው አፕሊኬሽን ፒክ አድርገው ስኮለርሺፕ አይሰጡም። አብዛኛው ስኮለርሺፕ የሚሰጠው በኦፕን ኮምፒቲሽን ነው። ፖስት ያደርጋሉ ካምፓኒዎች። የተለያየ ስኮለርሺፕ ካላቸው በድረገጻቸው ፖስት ያደርጋሉ። ዝም ብሎ አንድ ሰው በጠየቀ ቁጥር ለአንድ ሰው እንትና ዝም ብሎ ተነስቶ አይሰጥም። አሁን አንዳንዶቹ ዩኒሴፍን ምናምን እንደዚህ ብዙ አይነት ትልልቅ ዓለም አቀፍ ድርጅቶችን ታግስ ያደርጉ ያለው ድጋፍ ስጡ እያሉ ማለት ነው። ለግለሰብ ዝም ብሎ ማህበራዊ ሚዲያ ላይ ስላለ ገንዘብ አይሰጥም። ራዘር ከተቋማት ማለት ነው። የኔ አይነት ሰዎች ግን ከኪሳችን አውጥተን ድጋፍ እናደርጋለን። ለዛ ነው በኢትዮጵያ በኩል የምንለው ምንድን ነው? አንድም ዛሬ የምነግራችሁ እሱ ነው። እናግዛለን። ድጋፍ ለማግኘት ግን ቪዛ ያገኘ ተማሪ ቪዛ አግኝቶ ፍላይት ትኬት ቢያጣ እንደዚህ ማይነር ነገሮች የሚሄድበት ሀገር ላይ የሚቀበለው ሰው ማይኖር ከሆነ እንደዚህ የቤት ችግር ከገጠመው አይነት ድጋፍ ቪዛ ማግኘትም በጣም ከባድ ስለሆነ አሁን ብዙዎቹ አይረዱ። ሙሉ ስኮለርሺፕ አገኘ የሚባለው መኖሪያን የሚጨምር ነው። ካልሆነ ግን 90% ስኮለርሺፕ ቢሰጥ ብቻ ለምሳሌ እዚህ ሀገር መተህ ለመኖር ምናምን ያለውን ነገር ፋይናንሻል እንትኑን ኤምባሲውን ካላሳመንክ በቀላሉ ቪዛ ላታገኝ፣ ብዙ ሪጀክሽን ሊደርሳችሁ ይችላል ማለት ነው። ስለዚህ መጨረሻ ላይ እኛ ጋር ነው የመጨረሻዋን እርምጃ መራመድ ካቃታችሁ ወደ ኢትዮጵያ ነው። አሁንም የኢትዮጵያ የራሳችንን ትልቅ ግራንት ኖሮን ምናምን አይደለም ለወጣቱ የምንሰጠው፣ ከግለሰቦች ነው የምንጠይቀው። እኛ ጋር ገንዘብ አይገባም። ቀጥታ የባንክ ስቴትመንታችሁ፣ ባንካችሁ ቁጥር፣ ስልክ ቁጥራችሁ፣ ፎቶዋችሁ፣ ድምጻችሁ፣ ፊታችሁ ማህበራዊ ሚዲያ ላይ እንደሚወጣ ማወቅ አለባችሁ። እኔ ጋር ከመጠየቃችሁ በፊት ቢያንስ 15 ወጣት ጠይቀውኛል ባለፈው አንድ ሳምንት 15 ቀን ውስጥ። ምን የሚሉ እስቲ ገንዘብ ጠይቅልኝ፣ ድጋፍ ጠይቅልኝ፣ ይህን ፐርሰንት አግኝቻለሁ። ከጣሊያን ሀገር ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ በጣም ብዙ ነው የሚመጣው። ሰውንም እንዳናሰለች ገብቷቸዋል። ይሄን ያህል ዝም ብሎ ብር የሚሰጥ ኢትዮጵያዊ በጣም ጥቂት ነው ያለው። እመኑኝ፣ ይገባኛል ድጋፍ መጠየቅ ምን ያህል ከባድ እንደሆነ። እኔ ድጋፍ ጠይቄ ያውቃለሁ። አንፎርቹኔትሊ ድጋፍ በምትፈልጉ ሰዓት ብዙ ሰው ከዙሪያችሁ አይሰለፍም። በደንብ እርግጠኛ እንድትሆኑ ማለት ነው። ከመቶ ሰው ውስጥ 2 ወይ 3 ሰው ነው የሚመጣው። እኔ በኢትዮጵያ ብዙ ነገር አይቻለሁ። እኔ ተቸግሬ አይቼዋለሁ።
የወጣቶቹ ህመም ይገባኛል። የሚባለውን ያህል በጣም ብዙ ኢትዮጵያዊ የመኖሪያችንን ያህል ተቸገርኩ ብለህ ወደፊት በምትመጣ ሰዓት ከ100 ሰው ውስጥ ቀጥታ ድጋፉ ላይ የሚሳተፍ ምናልባት 5 ወይ 10 ቢሆን። ሰዎቹ ተሰላችተዋል። አንዳንድ ሰዎች መስጠት የሚፈልጉ የሚሰጡ ሰዎች ተደጋጋሚ ጥያቄ ስለሚመጣባቸው ተሰላችተዋል። ጥቂት አብዛኛው ደግሞ ድጋፍ ፈላጊ ነው ራሱ። ወር ሌሎቹ ቤተሰብ ኃላፊነት አለባቸው። አንዳንዶቹ እዚህ ሀገርም ሆነው ኢትዮጵያም ያሉ ብዙ እንትን ያለ፣ አንዳንዱ ደግሞ ግንዛቤ የለውም። ለምሳሌ ማህበራዊ ሚዲያ ላይ ሼር አድርጉ ስንል እንኳን ሼር የሚያደርግ የሼርን ቫልዩ የሚያውቅ በጣም ጥቂት ሰው ነው ያለው። አንዳንዶቹ እንደ እፍረት ነው የሚያዩት። ሌላው ነገር ምንድነው? አብዛኛው ሰው አይታችሁ ከሆነ የሚተባበረው አቃቂሯን ለማውጣት ቀይ ስክሪፕቶ ይዞ ነው የሚመጣው። የሆነ ነገር እሰራለሁ ብለህ ማህበራዊ ሚዲያ ላይ ብትወጣ ኦር ድጋፍ አድርጉልኝ ብለሽ ብትጠይቂ እንዴት አድርጌ ድጋፍ ልስጣት ከሚለው የበለጠ ሌብነት ሊሆን ይችላል፣ ማጭበርበር ሊሆን ይችላል። እሷ ደግሞ ማን ናት? የነከሌ ዘመድ ሆና ትጠይቃለች ወይ ምናምን የሚል ቀይ ስክሪፕቶ ይዞ ነው የሚመጣው፣ ስህተት ለመፈለግ ማለት ነው። ስለዚህ ወደ ሚዲያው ስትመጪ አንደኛ ራስሽን አሳምነሽ፣ አብዛኛው መጥፎ አስተያየት ነው የሚሰጠው ወይ ሰምቶኝ ዝም ብሎ ይሄዳል። ሊያግዝህ የሚችለው በጣም ጥቂት ነው ያሉት። ከ100 ውስጥ 3 ወይ 4 ሰው ነው ማገኘው። ስለዚህ ደፍሬ መናገር አለብኝ ብለሽ ቅን ሆነሽ የምትናገሪ ከሆነ አዎ፣ ነገር ግን ለቤተሰብሽ ነግረሽ አስፈቅደሽ ተደብቀሽ እንዳትመጪ። ነገ ሚዲያ ላይ ያዩታል። ፖስት ያረግሽው ነገር ዘላለሙን ይቆያል እዚህ ማህበራዊ ሚዲያ ላይ። በዛ ላይ እነኚህ የተሳሉ ምላሶች አሉ ደግሞ የሰው ስሜት የሰው ሞራል ለመቁረጥ የተዘጋጁ የተሳሉ መቅቢያ ቀዳዳ ነው የሚፈልጉት። በሆነ ቦታ ገብተው ሞራልሽን መምታት የሚፈልጉ አሉ። የተሳሳቱ እንዲታረሙ የምንፈልጋቸው ወንድሞች እህቶች አሉ በየማህበራዊ ሚዲያው ላይ። ስራቸው ምንድነው? መሳደብ፣ ማሸማቀቅ፣ ሞራል መንካት። በቃ ይሄ የሚያሳየው ውስጣቸውን ነው የሚያሳዩሽ። ሲሰደቡ በሆነ ምክንያት የሚያዩት ሚዲያ ላይ የሚያዩት ሸር ስለሆነ ሸር ነው የሚደግሙት ማለት እና ጥንቃቄ እንድታደርጉ። በአጭሩ ስኮላርሺፕን በተመለከተ በጣም ብዙ የተሳሳተ ነገር በየሚዲያው ትሰማላችሁ። ይሄ ደግሞ ሜንተር ማጣት ምናምን፣ አሁን ሊንክዲን ላይ አዋርድ ምናምን የተደረገ አይደል? ምናልባት እነኚህ ከፊት ያሉት መሪዎች የተሻለ እየሰራን ወጣቱን የበለጠ መረጃ በመስጠት እያገዝን ካሌንድ በስተቀረ ዝም ብዬ ሳየው አብዛኛው ወጣት ተታሎ ነው የሚመጣው። ለመታለል ነው እየተዘጋጀ ያለው። ምክንያቱም ትክክለኛ መረጃ ስትነግረው አይሰማህም። እንዳይሞክር ልታደርገው የፈለክ ነው ይመስለው ማለት ነው። በአጭሩ ነው የምለው ምንድነው፣ እንዴት ነው ስኮለርሺፕ ማገኘው ካለ አንድ ወጣት ለምሳሌ በአንድ አመት ቢያንስ 30-40 አፕሊኬሽኖች አመልክት። አብዛኛው አድሚሽን ይሰጡሃል። ትክክለኛ አክሴፕታንስ አገኘህ የሚባለው አብሮ ስኮለርሺፕ ካለ፣ ፋይናንሻል ሰፖርት ካለ፣ አሲስታንሺፕ ካለው ነው። ካልሆነ አድሚሽኑ ትርጉም የለውም። ማንም ይሰጥሃል ያንን። ኦፍ ኮርስ ከኪስ ከፍሎ መማር ይቻላል። ለአብዛኛው ኢትዮጵያዊ ቤተሰብ ያያቻል። ቪዛ ማግኘትም በጣም ከባድ። ይሄን ነው ልላችሁ ፈልገው። ሌላው አደራ ሀገር ውስጥ ያለውን እድል እንዳታባክኑ። አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ መቀሌ፣ ባህር ዳር፣ ጎንደር፣ ወደ ሀሮማያ፣ ሐዋሳ፣ ብዙ እና አዳማ፣ ኢትዮጵያ ውስጥ ብዙ ጠንካራ ዩኒቨርሲቲዎች አሉ። እዛ ያለውን እድል ችላ ብለህ እኔ የምማረው ካናዳ ብቻ ነው ወይ አውስትራሊያ ብቻ ነው ብለህ ቁጭ ብለህ በሩን ላይ ዘግተህ ቁጭ ያልከው ወጣትም በዚህ አጋጣሚ እንድትነቃ እነግርሃለሁ። ሀገር ውስጥ ያለው ትምህርትም ስቲል በጣም ይጠቅማል። እንደምንም እድሉን ካገኘህ እንድትማርም አበረታታለሁ። ዛሬ ምሽት 2 ሰዓት ላይ እንገናኛለን በኢትዮጵያ የሜንተሪንግ ሴሽን ላይ። እግዚአብሔር ይስጥልኝ። ምናልባት እንደው የሚሳባህ ካለ ለሁለትም ለሶስትም ወጣት መልስ እንዲሆን ነው። እኔንም የምትጠይቁኝ ስላላችሁ ለእያንዳንዳችሁ መልስ መስጠት ስለማልችል ነው በዚህ አይነት እየመለስኩ ያለሁት። ላልሰሙት አሰሙልኝ። አመሰግናለሁ። ቴንክ ዩ